ይጽንፈኛ እኮ ካንድ አርሶ አደር ገብቶ ለምን ጠላል በጠበጥሽም ብሎ ካርሶ አደር ሚስት የሚደባደብ ኃይል እኮ ነው ያለ። ይሄ ልም ያለ ስም ማጠልሸት ነው። ሁሉ ጊዜ አብይ አህመድ የተጣለን ማንሳት ነው ስራው። ሚዲያ ጋጋታ ተደረገለት አልተደረገለት ወጭም ዶጭም አይልበትም ፋኖ ከሃዲና መንገድ መሪ መግዛት ትላንትም ነበረ ዛሬም ነበረ። ቅርባ ዳሪ በጣም በርካታ ነው። ነፍሴ ደግሞ ፋኖ የለም አሉን። ከዛ ግን አሁን ደግሞ ፋኖ አለ ይለናል ያለው። ግራ አጋባችሁ ነው። ማስረሻ እየረሳህ ነው ወይስ ወስጋውናል? ጨካኝ አይደለም ማትበል እንጂ ተው። በጣም ተጨካክነ ነው። እጅ አልቆረጠም። እጅ ከቆረጠ ጡት አይቆርጥም ብለህ ታስባለህ? ብልት ከቆረጠ ሌላ ምን ማድረግ የሚከብድ ነገር አለ? ይሄ የብልጽግና ታላቂ ብልጽግና ቁጭ አርጎት የነበረ ነው። ወደ ብልጽግና ወደ ጌታው መመለስ ባቀላለቀ ቢባል ፈስቀለለ ነውና ፋኖን ተቀላቅሎ ከፋኖ ጋራ ታግሎ ታሪክን መስራት ህዝብን መታደግ ጀግንነት ነው። የፋኖ ደጋፊ አይደለም ለሆዱ የሚኖር አማራ ማለት ነው። ሁላችንም አለን አይደለ? ትሬተርስ የሌለበት የለም። እንግዲህ ለሆዱ የሚኖር በየቦታ ነው ያለው። የዚህ ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይል ነው። ዋና ተጠያቂ በትግራይ ጽንፈኛ ኃይል መቼውንም ቢሆን ምረት እንዳይኖራችሁ። ወንድሙ ጽንፈኛ ነው። የእህቱ ልጅ ጽንፈኛ ነው። ያክስት ያጎቱ ልጅ ጽንፈኛ ነው። ይሄ ሰውዬ ባንዳ ሆኖ ያስበላቸዋል። አብይ አህመድ ጥምጥም ያለ በቃ ላይ ሰውየውን እስኪጨንቀው ድረስ ግራ እስኪገባው ድረስ ሰውየው ማለት ነው እየጨመደደ እያቀፈ እያነቀ ኦ ማይ ጋሽ ይዘገነነኛል እኔ ሳስበው። ስለዚህ ነፍሴ ትግሉ ያማራን ማያቀም ማለት ነው። ከደደብ ጋር ያለኝ ችግር በጣም ኃይለኛ ነው። ደደብ መላቀው ነው ይመስለኝ። አማራ ህዝብ ላይ በደረሰው መከራ ቢናደዱ ኑሮ ዋና ስቃያችን ያበዛው ኦህዴድ ነው ይል ነበር። ምሬ ወዳጁ በሰልፍ ያሳየነ ነበር። ጎጃም በሰልፍ ያሳየነ ነበረው። መከላከያ ሙርከኛ አይደለም ለየት ያለ ወደጋበ ነው። ይሄ አብይ አህመድ ዝም ብሎ ቤተ መንግስቱ የተቀመጠ ዝንጀሮ ነው። ጥብቅቅ ያለ ሱሪ አድርጎ ጥብቅቅ ያለ ሱፍ ለብሶ ዜጋ ነው ምናምን ነው የሚሏቸው አሉ። ኢትዮጵያ ውስጥ የዜጋ አለባበስ ለብሶ ሰው ሲደረግ ቁርሰባቸው የጠፋብኝ ይቸገራለሁ። ማከብረው ሰው ብቻ ነው ጭንቅላቴ ላይ የሚቀመጠው። እየተቸገርኩ በተያስማቸውን ለመያዝ ማለት ነው። ወለጋ ላይ የአማራ ህዝብ ሲያልቅ ይሄን ስብሰባ አልጠሩ። አርሲ ላይ የአማራ ህዝብ ሲያልቅ ይሄንን ስብሰባ አልጠሩ። አዋጅ ታውጆ አይደለም ጽንፈኛው መጥቶ ያፈነ ከዘመኑ ጋር የዋጀ የኮሙኒኬሽን ስራ ካልተሰራ ማንም ልጋጋም መጥቶ ስም ያጠለሸ ነው የሚሆነው። እንትኖች ገብተዋል ብልጽግናዎች። ያው እንዳትፈረዱባቸው ድንቁርና ያው እውቀታቸው እሱ ስለሆነ አረ ይሄ ሙጭንጭላው ከሃዲው ልክ ሲያዙ ስድባቸው ብርሃኑ ጁላ ስድብ ይጀምራሉ ወዲያውኑ ማለት ነው። እኔ አሮንቲንግ ፋኖ ተሳደዋላቸው ይመስለኝም። ለምን መጣችሁ ሲባሉ ብርሃኑ ጁላ እናታ ፈርተ ብላ ሰጥነታቸው ነው ያስቀኝ። ይኸውልህ በቀን ውስጥ 500 600 ገሎ በአንድ ጉርጓድ የሚቀብር መጣለ። አሁን የምዕራብ ጎጃም ዞን ጽንፈኛ ይፈርስ? አዎ ይፈርሳል። ሳይወድ በግዱ እዚህ ያለ የዞን አመራር የወረዳ አመራር በየደረጃው ያላካል ወንድሙ ጽንፈኛ ነው። የእህቱ ልጅ ጽንፈኛ ነው። ያክስት ያጎቱ ልጅ ጽንፈኛ ነው። አይዞ በርታ እያለ የጫማ መግዣ ይልክለታል። ስልክ ገዝቶ ይልክለታል። ካርድ ይፍቅለታል። አራባውም አልጠማውም አልቸገረውም። ምን ሊያርግ ይመጣል? ልጁን ሳላስተዋውቃችሁ ወዶ ገብ ነው። ፋኖ የነበረ ነው። ጽንፈኛ የሚለው የራሱ ጓደኞችን ነው የማይደረግ ሁላ የአማራ ህዝብ ያለ ማጋነ ማጆሪቲ ኦርቶዶክስ አይደል? ኦርቶዶክስ ነው። ጽላት ሸጦ ለፋኖ ይሰጣል። ይሄ ልም ያለ ስም ማጠልሸት ነው። ልም ያለ በቃ በፍጹም ማንም ሊያምኑ እንኳን የአማራ ኦዲየንስ ማንም ሩቅ ሆኖ ማንም ሊሰማው አይችልም። ይሄ ሰሞኑን ብልጽግናዎች በሆነ አጋጣሚ በሆነ ግርግር የሆነ እንግዳ መጥቶላቸው ነበርና የህንዱ መሪ ግን አብይ አህመድ በቃ እንዴ በስመ አብ ወወልድ ወመንፈስ ቅዱስ እንዴት አፈርኩኝ። ሰውየውን እያነሰ በቃ በህይወቱ ዘመኑ በቃ ሰው አይቶ የሚያውቅ ነው የማይመስለውና በጄኖሳይድ ተከሶ ዓለም ያገለለው ሰውዬ ድንገት ሰው ሲመጣለት በቃ it was very very obvious ምን ያህል deprived እንደሆነ ብልጽግና በቃ የገስት ዲፕሪቬሽን ውስጥ እንደገባ deprived እንዴት እንደሆነና በቃ ከሰማይ የወረደለት ነው የሚመስለው። እግዚአብሔር የመጣለት ነው የሚመስለው። በስመ አብ ወወልድ ወመንፈስ ቅዱስ እንዴት ያሳዝነ። አያገር አዝናለሁ። ብቻ የመሳሪያ መጥረት የለም። እድሜ ለብርሃኑ ጁላ አስታጥቄ ብለውት የለ እንዴ? ከፋኖ እኮ ብርሃኑ ጁላ ማለት ቀርቶ አስታጥቄ ነው የሚባል ያለው ሰውየው ማለት ነው። መሳሪያ ከመላኩ ብዛት ኢቭን ሊስት መስጠት ጀምረዋል። ጾም ወሰረለም ካሁን በኋላ ምን ፈልገው ተብሎ ማለት ነው ከብርሃኑ ጁላ ምን አይነት መሳሪያ ነው? እኔ እኮ ግራ ነው የሚገባውና የሚያሳምን ታሪክ ተናገሩ። ውሸት ሲሆን ትረሳለ ትላንትና የተናገርከውንና ፉገራ እንደሆነ አንድ ልጅ እያመጣ ኦኬ ይሄ አፍሪካዊ ነው ለምን አንጠይቅም ተባሉ። ምድረ ደንቆሮ አለ ደዛ ዝም ብሎ በቃ እንደ ከብት የሚነዳል ዛሬለ ለሆዳቸው የሚኖሩ ናቸው። አፍሪካን ዩኒየን እንዳለው ከዛ የሚሰራ ያለ ሁሉ እነሱ መስካሪ ተብለው አንድ ሶስት አስቀምጠው ነፍሴ ደግሞ ፋኖ የለም አሉን። ይሄ ልጅ ብዙ አልቆየም። መቼ ነበር የተፈራረሙ? 2 ሳምንት ምናምን ይሆናል ፋኖን ወክሎ። ከዛ ግን አሁን ደግሞ ፋኖ አለ ይለናል ያለው። ግራ አጋባችሁ ነው። ብአዴን የሚባል ስብስብ የተፈጠረው የራሱን ህዝብ ጭቋኝ ብሎ ጫካ ከገባ የራሱን ህዝብ ፊውዳል እያለ አባቶቹ ላይ ሰይፍ ያነሳ ለማዋረድ በተነሳበት ልክ ከዚያም በላይ ተዋርዶ እኮ ነው ዛሬ የማንም መጫወቻ የሆነው። ጃንሆይን ያዋረዱ መስሏቸው በቮልክስዋገን ጭነው ሌባ እያሉ ጮሁ። እንደው ከስልጣን ማውረድም ልክ አለው።
አየህ የግፍግፍ አገሪቷን በዚያ ልክ የመሩ በዓለም ላይ የተከበሩ እኛን ታላቅ ንጉስ በቮልስዋገን አስጭነው ሌባ እያሉ አዋረዱ። ያለውን ያገኘው ፍየል ይሰጣል እንጂ ጽላት ሸጦ ለፋኖ ደግፋለሁ የሚል የሚነሳ አማራ ህዝብ የለም። አባቶች ሊደግፉት ይችላሉ በግለሰብ ደረጃ ልክ የትላንትናው መነኩሴ እዚህ ሚዲያ ላይ እንዳቀረብኩት እባካችሁ እኔ ፋኖን መደገፍ ፈልጋለሁ ብለው ገንዘብ ስለሌላችሁ ምንድነው ያደረጉት? መነኩሴው አባፈጠነ የሚባሉት አባፈጠነ ታሪክ ነው በአማራ ህዝብ በፍጹም ማንም ራሳቸው አይችልም። እኔ ገንዘብ የለኝም ፋኖ እኔን አግቱኝና ቤተክርስቲያን እኔን ታስፈታኛለች ከፍላ ታስፈታኛለች አግቱኝ ብለው ታግተው 800,000 ብር ቤተክርስቲያኗ ከፍላ ያው እሳቸው የሚያገለግሉበት ከፍላ ተፈቱ። መጨረሻ ላይ ይሄ ነገር ተነቃባቸው ሲባል ፋኖ ሆኑ ገቡ ወደ ፋኖ ተቀላቀሉ። ይሄ ከልባቸው የደገፉት ትግል ነው። ሰሞኑ እንዲያውም ከባለቤቴ ጋር እየሳቅን ነበረ። ብልጽግና የእንግሊዝኛ ተናጋሪ ዩቱበሮች ቀጥሯል እና ኢትዮጵያ እየሄዱ ቪዲዮ እየቀረጹ በጣም ጥሩ ነው ያለችው ኢትዮጵያ $400 መኖር ትችላለህ ኢትዮጵያ ውስጥ አሜሪካ ውስጥ $400 ግሮሰሪ እንኳን መግዛት አትችልም። አሁን ግን $400 ግን ኢትዮጵያ ውስጥ አኩርቶ ያኖርሃል የሚል የውጭ እንግሊዝኛ ተናጋሪ ዩቱበሮች ቀጥሯል። ከአሜሪካ ወደ ኢትዮጵያ ሙቭ አደረግን የሚሉ ማለት ነው። እኔ በጣም ያሳቀኝ እኮ በዶላር $400 ኢትዮጵያ ውስጥ መኖር ይቻላል። ምኑን የሚያሳየን አንደኛ የሀገሩ ህዝብ ገንዘብ የለውም። $400 እንኳን አፎርድ አያደርግም የኢትዮጵያ ህዝብ። ከማን እኔ ስንት ጊዜ አድቫይዝ ልስጥ ደከመን እኮ አቦ አይደል? የሚያሳምን ነገር አድርጉ። አንፎርቹኔትሊ ውሸት መሆኑን ራሳቸው ይነግሩናል ከተፈራረሙ በኋላ። አሁን ፋኖ አስቸግሮናል እያለ ነው። ፋኖ የሰርቫይቫል ኢሹ ነው። ወለጋ አማራን ሲያርዱ ኦርቶዶክስ የሆነ ሲታረድ በዛብን ተብሎ ከዛ በኋላ መሳሪያ አስወርዱ። ማስረሻ እየረሳህ ነው ወይስ ወዝጋውናል? አማራ እየታረደ ነው። ዴርፎር እኛም ደግሞ ዲሰርም አናረግም መሳሪያችን አናስረክብም አሉ። ደዛ እኮ የተጀመረው ትግሉ እኛ መሳሪያ ሳንይዝ ልታስጨፈጭፈን ነው። የአማራ ትግል የተጀመረው በዛ ነው። ደስ የሚለው ነገር በጣም ስለነቁበት ሄዶን ቆሮ ማለት ነው። ይህን ሰውዬ ለመምታት ነው ሁሉም እንግዲህ ስራውን ፎከስ የሚያደርግ ያለው ማለት ነው። በእሳቸው ዘመን ጥላሁን ስለተገደለ ጥላሁን ለምን ሞተ? የኢህአፓው ማለት ጥላሁን ለምን ሞተ? አመጽ ነው ጥያቄ ነበር የነበረው። ይኸውልህ በቀን ውስጥ 500 600 ገሎ በአንድ ጉድጓድ የሚቀብር መጣለ። የትግልህ ውጤት የሩጫ ውጤት ይዞ የመጣው ይሄንን የመረረ ሁኔታ ነው። አሁን የአማራ ህዝብ መከራውን እየበላ ያለው መንገድ በሚመራ ሚሊሻ ነው። በዚህ ሰሞን በየቀበሌው በየወረዳው ብአዴን ስብሰባ ይሰበስባል። በየስብሰባው ሁሉ የሚያወግዘው ከአማራ አብራክ የወጡና ኦህዴድ በአማራ ህዝብ ላይ የሚፈጽመውን ግፍ ለማስቆም የሚሰሩትን ነው። አንድ መነኩሴ በዚህ ደረጃ እኔ አብይ አህመድ መንግስትን የብልጽግና መንግስትን ታግላለሁ ብሎ ቆርጦ የተነሱ አባት በዚህ ደረጃ የሚታገሉ ከሆነ የአማራ ክልል ያለው ወጠምሻ ወጣቱ ወደ ፋኖ የማይገባበት ምክንያት ምን ምክንያት አለህ ነው? ምንድነው የሆንክ ያለው ነው? ምን እስክትሆን ድረስ የምትጠብቀው ነው? ይህ ጽንፈኛ እኮ ከአንድ አርሶ አደር ገብቶ ለምን ጠላል በጠበጥሽም ብሎ ከአርሶ አደር ሚስት የሚደባደብ ኃይል እኮ ነው ያለ። እስከ መቼ ነው ተሸክሞ የሚያበላ የሚያጠጣ? ለምን ኑ አንላቸውም? ለምን አይመጡም? መጣ አሁን ምን ሆኖ ይሄ ሰውዬ ባንዳ ሆኖ ያስበላቸዋል። ድሮም ነበር በነገራችን ላይ ከህወሓት ከርቶ ወደ ደርግ የገባ አንድ የተናገረው ግን አለ። እኛ ማራክን እያለ መከላከያ ማራክን እያለ ዩኒፎርም እያስለበስ ሙከኛ እናሳይ ነበር። አሁን የኢትዮጵያ ህዝብ ሲሰማሃል እንኳን አማራ ህዝብ። ሁለተኛ በጣም ብሩ ከመውደቁ የተነሳ $400 መኖር ይቻላል ኢትዮጵያ ውስጥ። ቁጭ ብዬ ሳየው በጣም ስስቅ ነበር። ብልጽግና ደግሞ እነዚህን ቀጠር ካልኩ ኢትዮጵያ ያው ህዝብ መውጫ መተንፈሻ አጥቶት ፓስፖርት ለማውጣት ብቻ የሚሰለፈው ህዝብ በእግሩ በኬንያ ነው በምንድነሽ ነፍሴን አውጪኝ ብሎ ኢትዮጵያን ጥሎ እየሄደ ስንት ወጣት አገርን ጥሎ እየለቀቀ እያንዳንዱ ሰው በቃ ሻንጣውን ፓክ አድርጎ ከኢትዮጵያ የሚወጣበትን ጊዜ እየጠበቀ ኢትዮጵያ ጭንቅ የሆነችበት ላይ አሁን ምንም ፕሮፓጋንዳ ነው እያሰራ ያለው ብልጽግና። የተወሰኑ ሰዎችን እየከፈለ ይኸው ከአሜሪካ ሀገር የአሜሪካ ኑሮን ጥለን ወደ ኢትዮጵያ ገብተናል። አሁን በሱ ቤት እንግዲህ ማንን ነው የምትሸውዱት? እኔ ግራ ገባኝ። የራሳችሁን ነው። እኔ ደሳለኛ አይነት ጭንቅላቱ እንደነ ሬስቶራንት ካልሆነ በስተቀር ማን ነው ይሄን ይሆዳም ማለት ነው። የፋኖ ትግል ከአብይ ጋር የሚያዋጋው ሰርቫይቫል ነው። አማራ መሞት በቃኝ ስላለ ማለት ነው። በጉልበታችን እንግዲህ ሰርቫይቫላችንን እናረጋግጣለን ህዝባችንን ብለዋል ማለት ነው። ስለዚህ ነፍሴ ትግሉ የአማራን ማያቅም ማለት ነው። ምክንያቱም በተሰጠው ምርጫ ምክንያት እኔ መንግስትን እቀላቀላለሁ ብሎ መጣ። ለፕሮፓጋንዳ አስፈላጊ ነው። አስገብተውታል። እዛ ፕላንት የተደረገ ነው ማለት ነው። ያዋጣኛል ያለው ከመንግስት ጋር እጄ ልስጥና ከዛ በኋላ አማራን የሚጨፈጭፈው መንግስት ጆይን አድርጌ ከዛ በቲቪ እየመጣ ፕሮፓጋንዳ መስራቱ ነው ማለት ነው። ተመልከት፣ ዛሬ አማራ ክልል በየቀበሌው በየወረዳው ብአዴን ሰብስቦ ሊሰራ የሚመክረውን ፕሮፓጋንዳ አድምጡ። ወለጋ ላይ የአማራ ህዝብ ሲያልቅ ይሄን ስብሰባ አልጠሩ። አርሲ ላይ የአማራ ህዝብ ሲያልቅ ይሄንን ስብሰባ አልጠሩ። አሁን እዚሁ አማራ ክልል ላይ እንደው ጎበዝ በአንድ ዓመት ጊዜ ውስጥ 1 ሚሊዮን አማራ ሲፈናቀል ተፈናቅለናል መፍትሄው ምንድነው ብለው ስብሰባ አልጠሩ። ስልጣናቸውን የሚነቅንቅ
ገንዘብ ከፋዮቻቸውን የሚያስቆጣ ነገር ሲመጣ ግን በየወረዳው ተቀምጠዋል ለስብሰባ ፕሮፓጋንዳ ለመስራት። ከሃዲና መንገድ መሪ መግዛት ትላንትም ነበረ ዛሬም ነበረ። ምሬ ወዳጁ በሰልፍ ያሳየ ነበር። ጎጃም በሰልፍ ያሳየ ነበረው። መከላከያ ሙርከኛ አይደለም ለየት ያለ ወደጋበ ነው። ይሄ ጨካኝ አይደለም ማትበል እንጂ ተው። በጣም ተጨካክነ ነው። እጅ አልቆረጠም። እጅ ከቆረጠ ጡት አይቆርጥም ብለህ ታስባለህ? ብልት ከቆረጠ ሌላ ምን ማድረግ የሚከብድ ነገር አለ? እና ለነዚህ ሰዎች መረጃ መስጠት መደገፍ ተገቢ ነው። እኛ እንደ ክልል አዋርደነዋል። አዋጅ ታውጆብኝ አይደለም ጽንፈኛው መጥቶ ያፈነን። አሁን እኚህ ፍኖተ ሰላም ሆነው ለብልጽግና ፕሮፓጋንዳ እየሰጡ ነው። ለጽንፈኛው አጋልጣችሁ ሰጣችሁ። አንድ ምንሻ ፍርን አካባቢ ሞቶ እኮ የታባቱ ምንሻ ከበሮ መስሎ የሚያነሳው ጠፍቶ ወድቋል። አቅም ሰው ተብሎ እኮ ዛሬ የሚል ነጋዴ ያለበት ሀገር ነው ኢትዮጵያ። በቃ የሰላም ሀገር ናት ኢትዮጵያ። ቢዝነስ መስራት ይቻላል፣ ኢትዮጵያ ማደግ ይቻላል የሚል እንደዚህ ያለ ቺፕ የሆነ ፕሮፓጋንዳ እያሰራን ያለው ብልጽግና እና በጣም ያስቀኝ $400 ይላል። አሜሪካ ውስጥ ሆነን $400 መኖር አንችልም ነበር፣ አሁን ግን $400 መኖር እንችላለን ይላሉና እንግዲህ አስቡት $400 መኖር የሚቻልበት ማለት ምን ማለት ነው? ምን ያህል የሀገሩ ኢኮኖሚ እንደወደቀ፣ ምን ያህል ገንዘቡ ቫሊዩ እንዳጣ ነው የሚያሳየውና በጣም ነው ያሳቀኝ። ኢትዮጵያ ያለችበትን ነው የሚያሳየው፣ አገሪቱ ያለችበትን በቃ ውድቀት። አሁን ግን ገዳዮች ሞሉባት ይላል። ነፍሰ ገዳዮች ስልጣን ሲይዙ የፋኖ ደጋፊ አይደለም ለሆዱ የሚኖር አማራ ማለት ነው። ሁላችንም አለን አይደለ? ትሬተርስ የሌለበት የለም። እንግዲህ ለሆዱ የሚኖር በየቦታ ነው ያለው። ለዛም ነው ከመጀመሪያ ጀምሮ ማን ነው ይሄ ልጅ በተባለው ጊዜ ማንንም ሰው ያመነው ሰው የለም። ከደደብ ጋር ያለኝ ችግር በጣም ኃይለኛ ነው። ደደብ ለቀው ነው ይመስለኝ። ለጋምቤላ የሚያደርገው ነገር የለም። ከተማዋ ወይ ደግሞ ኦሪጂኗ ወደ አመድ ከተቀየረች በኋላ ኬንያዎች ይገባሉ። ዳስ ፕላን። ምክንያቱም ችሎታ እንደሌለ ፋኖ አሳይቶናል። እስካሁን ናብዮች አንድ ፋኖ ሁለት ፋኖ ፎቶ እየተነሳ እየተባለ የራሳቸውም ሰው ሊሆኑ ይችላል። አነስሊ ስፒኪንግ የምናውቀው ነገር የለም። ፋኖች በመቶዎች እየያዙ እነሱ ያላነጀቡ ሀብቱን ማየት ፈልጋለሁ። ብታዩ ብርሃኑ ጁላ ልጁ አባቱ ነው። በጣም ብዙ ነገራቸው የመሳሰልብኛል፣ ጀዝባነታቸው ማለት ነው። አንዳንዶቹ ታሪካቸውን ወደ ኋላ ተመልሳችሁ ስታዩ ዛሬ ጠላትን መንገድ መርተው ህዝባቸውን ለማስፈጀት የሚንቀሳቀሱ አካላት ብዙዎቹ ሲታዩ አባቶቻቸው አያቶቻቸው ለጣሊያን እንቁላል ይቀቅሉ ነበር። የጣሊያን እንቁላል መቀቀል የተረፈ ፓስታ ለመብላት ጣሊያን እግር ስር ሄዶ የተደፋና ልጁን መስዋዕት አድርጎ በላይ የወንዶች ቁና እንኳን ለነጭ ገመድ ለሺ ጠመንጃ ማልደነግጥ እያለ ይምል የነበረ ጀግና ሁለቱም አንድ ምድር አፈራቸው ነው የምትል። ከሃዲ እንዳለ ሁሉ ደግሞ ይሄ የሚታመናል፣ ፈሪ እንዳለ ጀግና አለ። ከዘመኑ ጋር የዋጀ የኮሚኒኬሽን ስራ ካልተሰራ ማንም ልጋጋም መጥቶ እንደዚህ የጻፈ ፕሮፓጋንዳ ስም ያጠለሸ ነው የሚሆነው። ሰው ደግሞ ይውጣል። ይሄ መረጃ ዝም ብሎ ነው የሚወጣው፣ ሳያላምጥ ነው የሚወጣው። በዚህ ሚዲያ ሰጥቶ አብይ አህመድ እንኳን ቀጥታ ስርጭት ላይ መግለጫ ሊሰጥ ይቅርና አንድ ሚዲያ እንደዚህ ጥሩ ጥያቄ ተጠይቆ ማያቅ ትሄድና እንደፈለክ ተቀደድ ብሎ ስንት ዓመት ሊኖር ነው እንደዚህ የምትሆነው? ጥያቄ ውስጥ ነው። ትግል ሞመንተም ያስፈልጋል። ለትግል ሞመንተሙ ትንሽ አለፍ ካለ ትንሽ ጊዜ እንትን ካልከወሰደ ከተራዘመ ሰው ትግል ይሰለቸዋል፣ ተስፋ ይቆርጣል፣ ባንዳ ይበዛል፣ ይደክመዋል፣ ይክዳል፣ በጥቅም ይደለላል። በተለያየ መንገድ የተንጠባጠበ ነው የሚሄደው። ክሪሚናል ማይንድ ያላቸው ስልጣን ላይ ሲቀመጡ፣ ገዳይ የሆነው መንግስት ስልጣን ላይ ሲቀመጥ ኪኒ ኢማጂን ወንጀለኛን ወንበዴን ስልጣን ደግሞ ጨምራችሁ ስትሰጡት ማለት ነው። አማራ ክልል ላይ ፋኖ በጣም በርትቷል። ብልጽግና እንደሚያወራው እንዳይመስላችሁ። ማስረሻ ሰግጤ ምናምን መጥቶ እጅ ስለሰጠ የመጣ ለውጥ የለም። የአንድ ሳምንት የዜና ማሟሟቂያ አድርገውት ነበረ። ሰግጤ ማን ያውቀዋል? ከጎጃም ፋኖ ተባሮ ሸዋ ገባ። ሸዋም ደግሞ እንደገና አባረሩት። ሰግጤ ማንም ያውቀው የለም። መርሻ ተናገረ። ማረሻ ነው መርሻ ማስረሻ ተናገረ አልተናገረ፣ ሚዲያ ጋጋታ ተደረገለት አልተደረገለት፣ ሞጭም ዶጭም አይልበትም። ፋኖ ሰበር ዜና 2 ፋኖች እጃቸውን ሰጡ። ገቡ ይላል። ኧረ እናንተ አስተካክሉን፣ እየመከርኳችሁ ነው። ሚዲያ ላይ ያሉት እነሱን ስራ አስቆማችሁ እንደ ፋኖ ፖዝ አድርጉ በሏቸው። ደስ አለኝ። ሰው ሲደረቁር ስማቸው የጠፋብኝ ይቸገራለሁ። ማከብረው ሰው ብቻ ነው ጭንቅላቴ ላይ የሚቀመጠው። እየተቸገርኩ በጣም ስማቸውን ለመያዝ ማለት ነው። ልክ ሲያዙ ስድባቸው ብርሃኑ ጁላ መስለኝ ይጀምራሉ ወዲያውኑ ማለት ነው። እኔ አሮንቲንግ ፋኖ ተሳደዋላቸው አይመስለኝም። ደህና ናችሁ ወይ ለምን መጣችሁ ሲባሉ ብርሃኑ ጁላ እናታ ፈርት ብላ ፈጥነታቸው ነው የሚያስቀኝ። ፋኖ ስለ ስርዓት የሚጠይቃቸው ደህና ናችሁ ወይ ለምን መጣችሁ ሲባል ወዲያው ስድብ ውስጥ የሚገቡት። ብርሃኑ ጁላ አንተ ለራስህ አንተ ለሆድ ምናምን ልትበላ ምናምን ነገር። ዓለም ይሄንን መንታ መንገድ ይዛ ነው የምትኖረው። ብአዴን የሚባል የሙት ስብስብ ዛሬም የአማራን ህዝብ እያስፈጃለ። የብአዴን ውላጆች በሰለጠነ ሀገር ውስጥ ተቀምጠው እንዲህ ላለ ነውር ለሚሰሩ አካሎች ቅጥረኛ ሆነው የሚሰሩ አሉ።
ቅርብ አዳሪ በጣም በርካታ ነው። የነሱ ጩኸት እኮ በጣም የሚሰማው እኛ ዝም ስላለን የኛ አለመተባበር እነሱን እንዲፏልሉ አደረጋቸው። ሁሉን እንዲቆጣጠሩ እድል እየሰጣቸው ነው። በየመስኩ ብአዴን የመለመለውን አካል አሰማራ። ቀን ጠብቆ ጊዜ ቆጥሮ እንደ ማስረሻ ሰጤ ሲሄድ እስክታየው ድረስ ታጋይ ነው ላንተ። እርስ በርሱ እንዲባላ በፕሮፓጋንዳ ምናምን እንዲጋጭ ያደረገው አብይ ከዚህ ማትረፍ ይችላል። ለዚህ ምቹ ሆነው የቀረቡ ሰዎች ነበሩ። ህዝባቸውን ክደው ነው ራሳቸው ተስፋ ቆርጠው ሌላውን ጭምር ተስፋ ማስቆረጥ የሚፈልጉ ሌላውን ጭምር እዚህ መጥቶ ከብልጽግና ጋር መወዳጀት እኮ ችግር የለውም እኮ ኃጢአት አይደለም እኮ ብሎ መግለጫ የሚሰጥ ነው ስምረት የሚባል የጌታቸው። ከብልጽግና ጋር መወዳጀት ችግር የለውም ብሎ የሚያስብ ለኔ ችግር አለ። ማስረሻ ከፋኖ ጋር የነበረበት ፋኖ ሆኖ አልነበረም። እኔ አማራ ባልሆንም የአማራን ፖለቲካ ከስንት አማራ ነኝ የሚለው ዩቲዩብ ላይ ቲክቶክ ላይ ፋኖን ግደለው እያለ የሚጸረ ፋኖ የሆነው ከነሱ በጣም እጅግ የላቀ መረጃ አለኝ። ምንም ጥርጥር የለውም። ሁልጊዜ አብይ አህመድ የተጣለን ማንሳት ነው ስራው። በቃ ጋርቤጅ ውስጥ የገባን እያወጣ አኳኩሎ ሜካፕ አድርጎ የድምፅ ማጉያ ምናምን ሰብስቦ ነው የሚያቀርባቸው። ምንም ሰግጥ የሚያመጣው ለውጥ የለውም። ለአንድ ሳምንት የብልጽግናን አጀንዳ ይዝለት ይሆናል። በፋኖ ትግል ላይ ግን ምንም ሰግጥ እጁ ሰጣ የሚሰጥ እጅም አልነበሩም። አውረድ ሲጀመር የተሰጠ እጅ ነው። እጆቹ የብልጽግና እጅን የነበሩት እና በሰላም እንኳን ወደ ቤት ገባህ ፋኖ ሳይገልህ በፋኖ እጅ ሳትጠፋ በፋኖ እጅ ሳትገደል እንኳን በሰላም ወደ ቤት ገባህ ነው እንጂ መባል ያለበት ሰግጥ እጅ ሰጣል። ኧረ እንደሆነ ቀልድ ነው። እኔ በየቀኑ ነው ከፋኖ መልእክት የሚመጣልኝ። ቲክታክ ሲሰራ ቆይተው ማለት ነው እንደዚህ ሲንገዳገዱ ምናምን ነገር ጁላ ያለው ለምንድን ነው እንጠየቃለን። ሰላም ፈጥረን ምናምን ነገር ከዛ በኋላ ጋዛ ጋር ሰላም ልንፈጥር ነው የተባለ ዜና ይሰራልኝም። ታድላችሁ። ኦ ማይ ጋድ። ለማያውቃችሁ ታጠኑ። ጠፋ ሱሱ እየልበል ወይስ እኔ ነኝ የጠፋሁት? ብርሃኑ ጁላ የጠፋብኝ ነው። ኢትዮጵያ መከላከያ ሰራዊት ጋር ያለ ነገር ወደ እነሱ ትራንስፈር እንዲሆን ይፈልጋሉ። ስለዚህ ጋብዙ እኔ ላይ ደስጋይ ነው ጉድ ያልጠላው ደስ ሲል ከልቡ ነው ያዝ ነው አይዲያ አብይን ተወጃለሽ ስለኛላችሁ ይሄ ነው ወደኔ አላይ ደስጋይ ለየሚዲያው ላይ አለ አመር ዘራፍ ይላል። ቀን ቆጥሮ ጊዜ ሰፍሮ እስከሚሄድ ይቀመጣል። ሲኮንን የሚውል ልዩነትን የሚዘራብህ በሙሉ ብአዴን እንካ ይህንን አድርግ ብሎ የሰጠውን ተልኮ እየፈጸመ ነው ስንልህ በግምት አይደለም፣ ከእውነት በሚነሳ ትንታኔ ነው። ፋኖ አይስማማም የሚልህ የአብይ አህመድ ካድሬ በሙሉ አንተ ተስማምተህ ታውቃለህ ወይ ብትለው እኮ ተስማምቶ ያውቅም። አብይ አህመድ ራሱ ሲባንን አይደል እንደሚያደርግ ሰብስቦ ልትገሉኝ ትፈልጋላችሁ አውቃለሁ አላላቸው እንዴ? ወታደሩን ሰብስቦ መፈንቅለ መንግስት ማድረግ እዚህ ሀገር ውስጥ እንዳትሞክሩት በቀን ይሄን ያህል ሰው ያልቃል የሚለው ተማምኖ ነው እንዴ? ማስረሻ ቁጭ ብሎ ነበር እዛ ላይ። ይሄ የብልጽግና ታላላኪ ብልጽግና ቁጭ አድርጎት የነበረ ነው እና ጨርሳና ግባ ሲባል ማስረሻ ሊመጣ ነው የምን ድርድር አስፈልጓል እሱ ይቀመጥ እዛው ይቆይ ነው ያለው እኮ አብይ ነው የተባለ። ይቆይ አስቆዩት። መምጣት የፈለገው የዛሬ ስንት ቆይቶ ነበር የዛ 6 ወር ምናምን አስቆዩት። የኛ አይደል እንዴ እሱ ምን ያደርጋል መጥቶ አልመጣ ምን ያደርግልናል? ይቀመጥ ነው የተባለው። የኛን ሰው ነው ተቀመጥ ብሎ ትእዛዝ የተሰጠው ነው። ከዛ በኋላ ጨርሻለሁ ልምጣ ብሎ ነው አሁን ይዞት የመጡት። ማስረሻ አሁን ቃለ መጠይቅ ለምሳሌ ምን አለ ሳመሪ ልንገራችሁ። የአማራ ፋኖ መሪዎች አለ የህወሓትና የሻዕቢያ ተላላኪዎች ናቸው ይላል። እኔ ግራ ነው የሚገባው። ዛሬ ደረሰኝ ላንብብላችሁ። በሸበል በረንታ ወረዳ የሚገኘው የአገዛዙ አረመናዊ ሰራዊት እየፈረሰ ነው። ማን ነበር አንድ ጥቁር ሰው እያለ እንደዚህ ምናምን እያለ የሚያወራ በሱ ሙድ ላውራለት ለብልጽግና አሳያቸዋለሁ። የተማረኩትን እጃቸውን መተው የሰጡት እነዚህ ናቸው። ውሸት አይደለም ማወራላችሁ ያለው። እንግዲህ በየቀኑ ያገዛዙን ነፍሰ ገዳይ እየለቀቁ ነው ፋኖን እየተቀላቀሉ ያሉት። ስለዚህ ፋኖን ተቀላቅሎ ከፋኖ ጋር ታግሎ ታሪክን መስራት፣ ህዝብን መታደግ ጀግንነት ነው። እና ባዱላ በጣም እንዳዳነች አበቤ ታፕ3 ከላይ አንደኛ ሶስቱም በጣም ፈልጋቸው። ኦ ማይ ጋድ ኢማጂን ከነዚህ ጋር ቁጭ ብሎ ማውራት አይደለ? የሆነ ቦታ ተገናኝተህ ከነሱ ጋር ቁጭ ሶስቱ ሲነጋገሩ መስማት በጣም ነው ማይኒ እንዴት እንደምመኝ በስማም ኮስተር ብሎ ሲያወሩ መስማት ፈልጋለሁ ሶስቱን። አባዱላ ይሄን እና ዳነች አበቤ ጠፍታለች። አሮን ነው እስከሆነ የሚያስቀኝን ሰው ታርጌት እያደረኩኝ ሙድያስ ከዛ አብይ ማውራት አቁሙ ይላቸዋል። የሚያረጉት ወንጀል የለም ማለት ነገር ነው የሚሰሩት። እነዚህ ደግሞ ከዛ የተሻለ ችሎታ አላቸው። ምን ማረድም ይችላሉ። የነዚህ ትንሽ ለየት ያደርገዋል። የነብራዶቹ ጁላ ማለት ነው አጋድሞ ማረድ ችሎታ አለ። አማራ ክልል ላይ 6 ፕሬዝዳንት በ7 ዓመት ውስጥ የቀያየረው ስለሚያምናቸው ነው። አለመተማመን እኮ ነው። አብይ አህመድ አምጥቶ ተረግቶ የተቀመጠ ሚኒስትር አለ። አለመተማመን ማለት ይሄ ነው። የት ጋር የሚስማሙትን ነው። ይኸውልህ ጅማ ከወለጋ ተንፈራቆ ነው የቆመው። አርሲው ከሸዋ ጋር ተንፈራቆ ነው የቆመው። አንዱ ከሌላኛው ጋር ጠርዝ ረግጦ ነው የቆመው። ልዩነት እኮ አለ እነሱ ጋር። ከነ ልዩነታቸው ግን የዓላማ ጉዳይ ሲሆን አንድ ላይ ናቸው። የጋራ በሚያደርጋቸው ዓላማ ላይ ልዩነት የለም። አንተ የጋራ በሚያደርግህ ዓላማ ላይ እንዴት በጋራ አትቆምም ነው?
ልዩነት እንኳን ቢኖር እስክንድር በምን ስሌት ነው የህወሓት ተላላኪ የሻዕቢያ ተላላኪ የሚሆነው? ምሬ ወዳጆ በምን ስሌት ነው ሊሆን ይችላል? ዘመነ በምን ስሌት ነው መሆን የሚችለው? እና የአማራ ጠላት ደግሞ ሶሻል ሚዲያው ነው አለ። የአማራ ጠላትማ ብልጽግና ነው። ሶሻል ሚዲያ በድሮን እየመታ ነው እንዴ? የሶሻል ሚዲያ ትግልማ ሰላማዊ ትግል እኮ ነው የሚባለው። ይሄ ሚዲያ ሰላማዊ ትግል ነው። ሊመር ይችላል ከድሮን በላይ ከሚስማር በላይ ወይ ከሽጉጥ በላይ ፔን ሊኖረው ይችላል፣ ግን ሰላማዊ ትግል ነው። ክላሽ አይተኩስ፣ መድፍ አይተኩስ፣ ምንም ጦር መሳሪያ አይተኩስ። ሰላማዊ ትግል ማለት ሚዲያ ነው። ሶሻል ሚዲያ በለው ሜንስትሪም ሚዲያ በለው ሰላማዊ ትግል ነው። የትኛው ነው ጠላትህ? ጠላትም ማጠገብ ማይክ ሰጥቶ የሚያናገረ ነው ዋናው የአማራ ጠላት። አማራ የምትለው ተወካይ ከሆንክ እሱ ጠላት ነው፣ አጠገብ ያለው ነው። ሁልጊዜ ሲሸነፍ ንጹሐንን የሚጨፈጨፈው ትግራይ ላይ ነበር የሚያደርገው፣ አሁንም አማራ ክልል ውስጥ ይሄን የሚያደርገው። ስለዚህ ወጣቶች ታፍሳችሁ ከመሞት በጀግንነት ለመሰዋት ሞክሩ፣ ፋኖን ተቀላቀሉ የሚል መልእክት አስተላልፈዋል። እና ብልጽግና ግን በየቀኑ እየተናዱበት ያሉት ብልጽግና እያደረገ ያለው ትምህርት ቤት ማፍረስ፣ ሆስፒታል ማፍረስ፣ ንጹሐንን መጨፍጨፍ፣ የገበሬውን እርሻ ማቃጠል፣ የንጹሐንን ቤት ማፍረስ፣ እዚህ ላይ ተሰማርቶ ያለው ወንበዴዎች ስልጣን ይዘው ያልኳችሁ ለዚህ ነው። በዚህ ሁሉ ጊዜ ግን አልበገሬው ፋኖ ብልጽግና አፍርሶት የሄደውን ትምህርት ቤት እየገነባ ብልጽግና አፍርሶት የሄደውን ክሊኒክ እየሰራ እነዚህ ግን ፊት ለፊት ነው፣ ችግር የለም። ሆል ፋሚሊ ህፃን ልጅ ምናምን ነገር ከዛ ይኮራሉ፣ ይለጥፋሉ። ፎቶ ላይ ምን የተነሱ ቪዲዮ ምናምን ቀርጸው ምናምን እነዚህ ፋኖ የተዋጋቸው ነው። ፋኖ ለስልጣን እየመጣ ነው። ፋኖ ሊቀበለው እየመጣ ነው። ጋምቤላሳ እንደዚህ ነው አይወራም ያለው። ምን ያህል ለሚቆዩት በእነሱ በቆዩ ቁጥር እንደዚህ አይነት እሳት እየተለኮሰ እርስ በርሰው እየተበላላ ምን አይነት ሰው ይጨርሳል ነው። አይከና ወይት የቲፒኤልኤፍ እና የፋኖን ጆይን ሰራዊት ቶሎ ለመገላገል በቆየ ቁጥር ሞት ሰው እየሞተ ነው። እንደነ ጋምቤላ እሳት ላይ ነው ያለችው። ሁሉም ጋር ነው የዘር ችግር እንግዲህ ተሰርቶበታል ኢትዮጵያ ላይ። ይሄ በጣም ከባድ ነገር ነው። ፐርፐዝሊ ኦፍ ኮርስ አብይ ተስወሪ ዋንስ አይደለ እሳት መለኮስ አለበት ሁሉም ጋር። እንዴት አሳልፈ አንዱ ለሌላኛው ትሰጣለህ? ብአዴንን ተመልከት። የተበታተነ ኃይል ነው፣ መንግስት አይደለም፣ ፈርሷል ኦልሬዲ። ለፕሮፓጋንዳ አይደለም የምንላችሁ መሰረታዊ እውነታው እሱ ስለሆነ ነው። መልክ ያለው ፕሮፓጋንዳ መስራት አልቻሉም። ይኸውልህ የቆሙት አንተ ድክመት ነው። እነሱ የተሻለ እየተሰሙ ያሉት መደማመጥ አለመቻል ኤቭሪዌር ያለ ቢሆንም እንኳን ብአዴን ጋር አለ አይደል የፈረሰ የማይስማማ ቡድን ግን ብአዴን ላይ ተስማምተው ከነካድሮቻቸው ፋኖ ተበታተነ ይሉ አይስማማም ይለዋል። ፌስቡክ ላይ ቲክቶክ ላይ ለምን ከሱ ጋር ተታረጋለህ? በድሮን የሚገድል እያለ ትልቁ የአማራ ጠላት ሶሻል ሚዲያው ነው እና ያጋናል። ልጓም ማበጀት አለብን አለ። አማራ እኮ አብይ አህመድን የሚሰብር ሰላማዊ ሰልፍ የሚያሳይ የአማራ ፋኖ የሚባል በ10% ተዋጋን ስትለው የነበረ 90% ፋኖ እንደመሰስነው ስትለው የነበረ ሰልፍ አሰልፎ ከዛ የባጫ ደበሌ አትሌቲክስ እንትን ያሳየ እኮ ነው። ምን ጥርጥር አለው? በአጭር ጊዜ ማለት ነው የተነሳ ይላል ያለ አሁን ምን አለ መጨረሻ ላይ እንደቀልድ እኔ ከተፈራረምኩኝ በኋላ ብዙ ፋኖ እየመጣ ነው አለ። ሼም ይዞት ነው። ምን ነው ማስረሻ ብቻ መተ እንደ ተፈራረምክ ብቻ መተ ምን ያህል ፓወርፉል ብትሆን ነው አፍሪካ ህብረት በዚህ ኢጋድ በዚህ የፈረምከው እየተባለ ብዙ ሰው መቃለጃ ስላደረጉት የንጹሃንን ቤት እየሰራ የተጎዱትን እየጠገነ እያከመ እንደዚሁም ደግሞ ከብልጽግና ጋር ግብ እየገጠመ የውስጡን ትግል እያጸዳ እያጠራ በአስደናቂነት እየታገለ ነው ያለው ፋኖና እነሱ እንደሚያወሩት አይደለም። ሰግጤ ማርሻ ሰግጤ ወጣ ሄደ መጣ ምንም ባቀላለቀ ቢባል ፈስቀለለ ነውና የሰግጤ ወደ ብልጽግና ወደ ጌታው መመለስ በጣም ለፋኖ ውለታ ነው ያለለት። ምክንያቱም ሰውየው እዛ ተቀምጦ ሸክም ነበር ሆኖባቸው የነበረው። እንኳን በሰላም ወደ ቤቱ ተመለሰ ነው መባል ያለበት። እርስ በርስ ሲባሉ ዝም ቁጭ ብለህ ያለ ከዛ ዙ መሮት መሄጃ የለውም። ያገዳድሉሃል፣ እርስ በርስ ትጨረሳለህ። የሀገሩ መንግስት እንደ መንግስት ፋንክሽን ማድረግ የሚያችል መንግስት ነው። ናይ እኔ ጥያቄ የኢትዮጵያ መንግስት ምንድነው የሚታረገው? ምንድነው የምታረገው? ላይክ ሲሪየስሊ ህዝቦች ተጋድለው እስኪጫረሱ ድረስ እየጠበክ ነው? ህዝቦች እየተፋጩ ግን ግድ የለም። ይሄ ሙድ የለውም። እንጃ ኢትዮጵያ ህዝብ እየጠየቀ ነው። አገን ኦሮሞ መሆን አለበት ለካ እንድትሰማ አሁን ያለው አይደለ ኬንያዎች ዘመን ማለት ነው። ሁሉም ኦሮሞም አይደለም፣ ምክንያቱም ኦሮሞም እየተገደለ ነው። ሶ you have to be የብልጽግና ኦሮሞ መሆን አለበት መንግስት ሊደርስልህ ከሆነ ወይ ፕሮቴክት ሊያደርግ ከሆነ። ኦህዴድ እርስ በራሱ አይስማማም፣ የተከፋፈለ ነው። ይሄንን ክፍፍላቸውን እያወቁ እነዚህ በሙሉ ተሰብስበው በፋኖ መካከል ክፍፍል አለ የሚል ፕሮፓጋንዳ ነው የሚነዙ። ወዳጅም ስለ መከፋፈል ነው የሚነግርህ። ግን መለስ ስንበልና የፈረሰ ስርዓት እንዴት ባንተ ፕሮፓጋንዳ ይሰራል? ተገርደው የነበሩ ብአዴኖች ዛሬ መስማማት አቅቷቸው ተበታትነው የክልሉ ፕሬዝዳንት እና የክልሉ የጸጥታ ዘርፍ ኃላፊ በፕሮፓጋንዳ ለስማማ ብለው ግራና ቀኝ የሚናገሩት እንዴት በፈረሰ ስርዓት እንደ ተሸናፊ እየተተቸ ትቀጥላለህ? ምድር ኃይል አካባቢ ሄሊኮፕተር አሉ። 2 ሄሊኮፕተር ግቢ ውስጥ ምንድነው ብለን ጠየቅናቸው። ከዚህ በፊት ሄሊኮፕተር ሲፈለግ ይልማ መራሳ ጋር ይደወላል። ነገ በዚህ ሰዓት አለ የሆነ በረራ አለ ምናምን ይባላል። ከዛ ሄሊኮፕተሩ ይመጣል። አሁን ግን 24 ሰዓት እዛው የሚውል የሚያድር ፓይለቱም ሄሊኮፕተሩም ግቢ ውስጥ አለ። ለኢመርጀንሲ ተብሎ ነው።
አንዩዥዋል የሆነ ነገር እየታየ አንዩዥዋል የሆነ ነገር እየተሰማ ስለሆነ እዚህ 2 ሄሊኮፕተር ይቀመጡ ተብሎ 2 ሄሊኮፕተር ምድር ኃይል ያስቀምጧል። አብይም አለው። አብይም 24 ሰዓት ቤተ መንግስት የሚቀመጥ ሄሊኮፕተር አለው። የአረብ ኤምሬቱ ነው። አብራሪውም የአረብ ኤምሬት ነው፣ አረብ ነው። አውሮፕላኑም የተሰጠው ከአረብ ነው። ልክ እንደመጣ ነው የተሰጠው። በቋሚነት ቤተ መንግስት ሄሊኮፕተር አለው። ፓይለቱም እዛው 24 ሰዓት ነው። በርከት ያሉ ድሎች ነው ግን እየተከናወኑ ያሉ በርከት ያሉ ጅኖች ነው ፋኖ እያከናወነ ያለው። ብዙ ዜናው በሙሉ በቃ የነበረ ወሬው አብይ አህመድ ጥምጥም ያለ በቃ ላይ ሰውየውን እስኪጨንቀው ድረስ ፊቱ የባዲ ኤክስፕሬሽኑ የሰውየውን ብታዩት ግራ ገብቶታል። ምን ጉድ ነው ያለው። እኛ የምናውቀው ኢትዮጵያኖች በሬና ከበግ ከፍየል ከዶሮ በቀር ሌላ ነገር አይበሉም። ይሄ ሰውዬ ሊበላኝ ነው እንዴ ብሎ ግራ እስኪገባው ድረስ ሰውየው ማለት ነው በቃ ብርቅ ሆኖበት አብይ አህመድ እየጨመደደ እያቀፈ እያነቀ ኦ ማይ ጋሽ ሶ ዲስካስቲንግ። እሱ ሶሻል ሚዲያ ላይ የባህል ምናምን ታጋይ ነው እንዲባል ስለፈለገ ነው። በሰው እየሞተ ነው እየታረደ ነው እየተባለ ኦፍ ኮርስ ዋናው አላማው ሰው አይደል እንዴ? ዳስተ ካልኩሌሽን ዜናውን ቢዚ ማድረጊያ ነው። ጋምቤላዎች ይወጡ ያለቅሳሉ። ማን ያለቅስላቸው? ማን ይድረስላቸው ነው? ምክንያቱም ፋኖ አማራው የራሱ ችግር አለበት። ፌደራል መንግስት እዛ አለ ሊዋጋ እየመጣ ነው። እሱ መታገል አለባቸው። ትግራይ የራሳቸው ኬዝ አላቸው። ሁሉም የራሱ ሆምወርክ ሰጥቶታል። ቤዚክሊ ድሬዳዋ ሌላ ፎከቸ ፈጠረላቸው ራሱ አይደለ? የኦሮሞ ነው ብሎ ካካ እዛ እርስ በርስ መነካካት ጀመሩ። የተናገረው ልጅ እስር ቤት ገባ። መጨረሻ ላይ የአፋር ሁኔታ ሳያምራቸው ሲቀር ምክንያቱም የአፋር ሰራዊት ይጠነከረ መጣ። አይጌንስት ፕራይም ሚኒስተር አይጌንስት ብልጽግና እየጠነከረ ሲመጣ አባዱላ መጣችና የማን ነው የወሎ ነው ያለን። አሁን ብአዴን እስከዛሬ የሚጠራውን ቁጥር እነሱም አልተስማሙበትም። በየጊዜው ዝም ብለው ቁጥሩ ስለሚጠሩት ፕራክቲካሊ እስከዛሬ የጠሩት ቢደመር ግን የአማራ ህዝብ ሁሉም የለም እኮ በእነሱ ቁጥር ቢሆን በየቀኑ የሚጠሩት ቁጥር የሚገርም ነው። ስለማያውቁት ዝም ብሎ ለፕሮፓጋንዳ ስለሚጠሩት በሉ የተባሉትን ስለሚሉ ብቻ ማረክን የሚሉትን ቁጥር ስንት እንዳደረሱት ይሁንና ይሄ ያለቀ ይፈረሳል። የታችና የበላይ አመራር አይደለም፣ የወረዳና የምናምን አይደለም። ይኸውልህ የክልሉ የጸጥታ ዘርፍ ኃላፊ የክልሉ ፕሬዝዳንት ባለፉት 2 ዓመታት ይላሉ ስለ ፋኖ ተመልከቱ። ለነ ብርሃኑ ጁላ እና አጠገቡ ያሉ ትላልቆችም 2 ሄሊኮፕተር አስቀምጠዋል እዛ እና 24 ሰዓት ሙሉ በተጠንቀቅ ነው። ምንም ስራ የለውም እዛ ነው ያለችው። እና መከላከያ ሰፈር ከባድ የሆነ አለመተማመን አሁን በጣም ትልቅ ፍራስትሬሽን አለ። ከበድ እያላቸው ነው እና የኑሮ ውድነቱም ወታደሩ ከብዶታል። ኮሎኔል ሆኖ ቤተሰቡን መቀለብ የማይችል ሙሉ ኮሎኔል ሆኖ የማይሰርቅ ዲፓርትመንት ገንዘብ የሌለው ዲፓርትመንት ከሆነ የወርሃዊ ደሞዝ ብቻ የሚቀበል ዲፓርትመንት ከሆነ ኮሎኔል ዋጋ የለው። የነ ልደቱና አብይ ጉዳይ እናንሳ። ብልጽግና ምን ያህል ነው ልደቱን የሚፈራ? ቱ ዘ ኤክስተንት አገር ቤት እንዳትገባ የተባለ ፖለቲካ መሪ ዜጋዬ ነህ ግን ወደ ኢትዮጵያ እንድትገባ አልፈልግም ብሎ የከለከለ የኢትዮጵያ መንግስት ብቻ ነው። እቺ ጉደኛ ኢትዮጵያ መሪዋ ነው እንደዚህ ያለው፣ ገዢው ፓርቲ ነው እንደዚህ ያለው። እኔ የሚያሳዝነኝ ይብላኝ ለተከታዮቹ፣ ይብላኝ ለደጋፊዎቹ ይዘገንነኛል። ሳስበው ባዲ ስፔስ የማያውቅ ፐርሰናል ስፔስ የሚባል እንኳን የማያውቅ ፕሮቶኮል የሚባል የማያውቅ ኖርማል ፕሮቶኮሎች አሉ ከባለስልጣኖች ጋር እንዴት መገናኘት ብቻ። ኤኒዌይስ እሱ እዛ ይቆይ። እንትኖች ገብተዋል ብልጽግናዎች። ያው እንዳትፈረዱባቸው ድንቁርና ያው እውቀታቸው እሱ ስለሆነ ነገር ቢጽፉ ምናምን የሚያውቁት እሱ ነው። ሰው በሚያውቀው ቋንቋ ነው የሚናገር። ራይት ብልጽግናዎች የሚያውቁት ቋንቋ ስድብ ነው፣ ብልግና ነው። ከዛ በኋላ ወዶን ክሌም ያደርጋሉ ኦሮሞዎች ተባለ ማለት ነው። ሁሉ ነገር ኬኛ ነው። መጨረሻ ላይ እንዴት አድርገን ኮንትሮል እናደርገዋለን? እኛ ከሞትን በኋላ መሬቱ ላይ ማን የሚኖረው ነው? ኬኛዎች ናቸው። ታዲያ ማን ይኖራል? ዋናው ዓላማው እሱ አይደል እንዴ? ኦሮሞ መሆን አለብህ ወይ ታልቃለህ ነው አይደል? ትግራይ ብትሄድ ኢትዮጵያ ትቀጥላለች። አማራው ቢገነጠል ኢትዮጵያ ስትላለች። ሲዳማ ቢገነጠል፣ ደቡብ ህዝብ ቢገነጠል ኢትዮጵያ ስትላለች። ኦሮሞ ብቻ ከሄደ ነው ኢትዮጵያ የምትፈርሰው ይላል። ስለዚህ ኦሮሞ አሁን ኢትዮጵያ የሚለውን ስሙን ወስዱታል። ይስና ላይክ ተራለ ስሙን አትወዱትም ነበር ማያ ኢትዮጵያ የሚለውን ከአማራ ጋር ታያይዙት ነበር ነገር አይደል? አሁን እሱንም ወስደውታል። ኤቭሪቲንግ ኬኛ ነው ሁኔታው ማለት ነውና የሚገደለው ግድያ ይሄን ይመስላል። ሁሉም ጋር የሚቀጥለው በ15 ቀን ጦርነቱን እንጨርሳለን ብለው ነው የገቡት። 3 ዓመት ሞላቸው። ከ2 ዓመት በፊት በየገዳሙ በየጢሻው ነው ገብተው እየፈለግናቸው ነው፣ ከዚህ በኋላ ስጋት ሊሆኑ አይችሉም ካሉን 2 ዓመት ተቆጠራቸው። እስቲል ጦርነት ውስጥ ናቸው። በየገዳሙ ነው አልቋል፣ የለም ተበትኖ እየሸሸ ነው ካሉ በኋላ 27000 ማርከናል ይላል። 27000 እጅ ሰጥቶኛል እያለ ፕሮፓጋንዳ በሚሰራበት በዚህ ወቅት ጎንደር ስንት ክፍለ ጦር አለ? ጎጃም ስንት ክፍለ ጦር አለ? ሸዋ ስንት ክፍለ ጦር አለ? የታማራ ወሎ ላይ ስንት ክፍለ ጦር አለ? በየቀኑ የሚመረቀውን ምታዩት ነው አይደለም? የኢትዮጵያ አየር መንገድ የሚባል እንዳታሳፍር ብሎ አቪዬሽን ህግ ጭምር ቫዮሌት አድርጎ የከለከለ ነው። በሌላ በኩል ምን ይላል? የሐሳብ ልዕልና በጦር መሳሪያ የለም የሚለው ፓርቲ በታትኖ ክልሎች በታትኖ የሶሻል ፋብሪኩን በታትኖ በኑሮ ውድነት በሙሉ አጎሳቅሎ ሚዲያ ገሎ ከዛ የሐሳብ ልዕልና ነው እኛ አሸናፊ የሚያደርገን ይላል። በሐሳብ ነው መመራት ያለብን ይላል። የጦር መሳሪያ ይቆም ይላል። ብቸኛ መሻገሪያችን የሐሳብ ገበያ ነው።
ዘይት አርከፍክፎ ፊቱ ላይ መጥቶ ስለ ሐሳብ መዳኛ ነው የሚለው። በቃ ስለ ሐሳብ ነው። ፊት ለፊቱ ያለው ልደቱ ምን እየመጣው አለው። ታንክ ይዤ ልምጣ አለው። ታንክ ይዞ አልመጣም። ክላሽ ይዞ አልመጣም። የሚያውቁት ነገር ደግሞ ድንቁርና ነውና ሲመጡ ያው ድንቁርናና ብልግና ምናምን ሲጽፉ ስታዩቸው አትደንግጡ። ከቋንቋቸው እሱ ስለሆነ ማለት ነው። ያው ሰው ያለውን ከሰጠ ንፉግ አይባልም። ያንን የሚሰጡት እኔ ምንድነው ያየሁት ራቁቱን የወጣው ብልጽግና መለመላው ነው ይባላል። መለመላ ነው መሰለኝ። መለመናው ነው የቆመው። በቃ ባዶ እጁን ቀርቷል። ራቁቱን ቀርቷል። ምንም አይነት ነገር እጁ ላይ የለም። ለዚህ ነው ሙዲ የሚባል ሰው መጣ ብሎ በቃ ክርስቶስ ከሰማይ እንደወረደለት አስመስሎ ሸብረብ ሲል የከረመውና ተቀጣጣለች ሀገሪቷ ማለት ነው። በተለያየ ኬዝ ሰውየው ከዛ እንዳደርስበት ያደርጋል። ምክንያቱም የዘር የቆየ ችግር ካለ የራሳቸው ይገደላሉ። ከዛ ፌደራል መንግስት የክልሏ መሪ ጋምቤላ ማለት ነው ፌደራል መንግስት ገባለች። ህዝቡ ወዲያው ከፌደራል መንግስት ይጣልኝ ነው ያለው። ምክንያቱም የፌደራል መንግስት አላማው ምንድነው ስለሚያውቁ ማለት ነው። ይባስ መሰሪያ እየሰጠ ራሱም ይገልሃል፣ ይደፍራል። ከዛ ውጭ የሚያደርገው ነገር የለም። ስለዚህ ወጣቱ ወጥቶ ሰላማዊ ሰልፍ ጀመረ ማለት ነው። የባሰ ከነ መሰረት አጥቆ ይመጣብን ሌላ ገዳይ ጋምቤላን ኢግኖር ማድረጉ ስለሱ ማንነት በደንብ ይገልጻል። ፌደራል መንግስት ከነ አብያችን ከዚህ ቀንጨራ ማለት ነው የማጋደል ችሎታ ያለው ከዛ ውጭ ጭንቅላቱ ካልኩሌት ማድረግ የሚያችል ማለት ነው። መሬት ላይ እየተኮሱ ከሚሰሩት ያልተናነሰ ፕሮፓጋንዳው ላይ ነው ሞር ኢንቨስት እያደረገ ያለው የአብይ አገዛዝ። ለምን የፕሮፓጋንዳ የበላይነት ምን እንደሚያሳጣ ያውቃሉ። ይሄ የህልውና ትግል መሰረቱ ህዝብ ነው። ህዝቡን በፕሮፓጋንዳ መቀየር አሉታዊ የሆነ ነገር ስለሚታገሉ ልጆቻቸው እንዲኖር ጃዊሳ ይላሉ፣ ሌባ ይላሉ፣ ዘራፊ ይላሉ፣ የሆነ ነገር ይላሉ። ተስፋ ለማስቆረጥ ደግሞ ሌላ ወጣት ተነሳስቶ ሲያበቃ ለዚህ የህልውና ትግል ፍንድ እንዳይሆን ደግሞ የለም አልቋል፣ ተበትኗል፣ ለከሌ እኮ እጅ እየሰጡ ነው የሚል ፕሮፓጋንዳ ላይ ተጠምደዋል። ሐሳብ መዳኛ እያለ የመደመር መጽሐፍ እያለ ይቀልዳል። የኢትዮጵያ መሪ ይሄ ነው። ከዛ ኢትዮጵያውያንን በደንብ አድርጎ እየሸወደ መኖር ይፈልጋሉ ይችላሉ ብሎ የሚያስብ ይሄ ሰውዬ ነው። በነገራችን ላይ ቀላል የማይባሉ ፓርሴ ብላዎች አጠገበዋል። በየቦታው አብይ ያስተማራቸው ሰዎች አሉ። ታክስ አይከፍሉ እገሌ ባለሀብት ነኝ ለአብይ ሞታለሁ አንገቴን ይሰጣለሁ የሚሉ በአንተ ምክንያት ኮሎ ሽቶ እየተቀባን ያለ ነው ብሎ እየቀለደ የሚውል ታክስ አይከፍል ምናምን አይከፍል ፋርሴ ብላ በሙሉ አዲስ አበባ ቁጥር 1 የዚህ መንግስት ድምጽ ናቸው፣ ሲምቦል ናቸው። እና የሆነ ህብረተሰብ ወክለን ነው የምንመጣው ሚዲያ ላይ የሚላሉ የሆነ ህብረተሰብ የሆነ አካባቢ ጥቅማቸው ነው የሚያሳድዱት። ግብር አይከፍሉም። የሆነ ዜጋ ተሰማ እንትኑን አላደነቀለትም ኮሪደር ልማቱን ምናምን ሁሉ ብለዋልና በጣም ጅል ነው አብይ አህመድ። የሱ ኮሪደር ልማት ያለው በጣም ያስቀኛል። አብይ አህመድ ዝም ብሎ ቤተመንግስቱ የተቀመጠ ዝንጀሮ ነው። አብይ አህመድ ግድ የሚለው በቃ ሶሻል ሚዲያ ላይ ማርያማዊት አቴንሽን አግኝታለች፣ የማርያማዊት ሚዲያ አታክ አድርጉት። ስታሊን የተናገረው ብዙ አይቶ ስታሊን አታክ አድርጉት። ብቻ ሶሻል ሚዲያው ላይ አብይና አብይ ይታይ። ጥብቅቅ ያለ ሱሪ አድርጎ ጥብቅቅ ያለ ሱፍ ለብሶ ዜጋ ነው ምናምን የሚሏቸው አሉ። ኢትዮጵያ ውስጥ የዜጋ አለባበስ ለብሶ ብቻ እሱ ፎቶግራፉ ይታይ፣ አብይ አህመድ ብቻ ይታይ። ከዛ በተረፈ ግን ሀገሪቱ ውስጥ ስለሚሆነው ፖለቲካ ሀገሩ ይራብ፣ ሀገሩ ይደኸይ። ስለዚህ ህዝብን ሪክሩት ማድረግ ነው የምትጀምረው። አጌንስት ፕራይም ሚኒስተር፣ አጌንስት የብልጽግና መንግስት ስርዓቱ መገልበጥ ነው ያለበት ማለት ነው። እሱ ላይ ነው የሚሰራው። እንደሚንታይም እነ ሀብቱ ምናምን የሚባሉ ድንጋይ ራሶች ማለት ነው ሰበር ዜናቸው ባር ነገር ነው የሚመስለው። ፋኖ ይሄን ያፈረሰ ብለው 2 ሰው 3 ሰው እያቆሙ ነው ፋኖ የሚሉብን ያሉ ሶፋር ማለት ነው። ኢትዮጵያ ያለው ችግር ይሄ ነው ወይ ነው? ይሄ ዜና ነው። አገሪቷ እሳት ላይ ነው ያለችው። የአብይ ዋናው ካድሬ የሚያሳይ ይሄንን ነው። አንድ ባር ፈረሰ ብሎ ማላፈረሰው ምን አፈረሰው who cares actually ለኢትዮጵያ ህዝብ አሁን ጉዳይ ነው። ስለዚህ ባር አንድ ባር ተሰረቀ ፈረሰ ተብሎ ማላፈረሰው ብሎስ የሚገረም አለ? ይርጋ ሲሳይ የክልሉ የብልጽግና ጽህፈት ቤት ኃላፊ ነው። የኦህዴድ ምስለኔ ሆኖ እነ ሽመልስ አብዲሳ በኩርኩም እያነገሉ ከአዲስ አበባ አስጠርተው አንበርክከው የሚነዱት ሰውዬ የአማራ ህዝብ መከራ ባንኩንም ታንኩንም ከተቆጣጠረው ከኦህዴድ እየተቀዳ ታሪክ እያፈረሱ ሀገር እያወደሙ በየቀኑ ጦርነት እየጠመቁ ያሉ የኦህዴድ ኃይሎች ቅጥረኛ ሆኖ ዛሬም የአማራን ህዝብ ለህልውናው እንዲታገል ማነሳሳት ሳይሆን ወያኔ ይመጣልህ የሚል ፕሮፓጋንዳ ሊሰራለት ይፈልጋል። ዝም ብሎ ኦሎፊሰደም ፍሮም ዳሽ ዝም ብሎ አምጥቶ እንደ ማሽሩም እንደ ባቅለው ቢሊየነር ነኝ ምናምን እያለ እንትን ያደርጋል። ለዚህ መንግስትማ ሞታለሁ የሚል ደግሞ ይመጣል። ኢትዮጵያ ማለት እኛ ነን የሚለው ደግሞ ይመጣል። አንተ ምንድነው? የለም ቢገነጠል ኢትዮጵያ አለ፣ አማራ ቢገነጠል ኢትዮጵያ አለ፣ ደቡብ ቢገነጠል ኢትዮጵያ አለ፣ ሁሉም ክልል 11ዱ ቢገነጠሉ ኢትዮጵያ አለ። ኦሮሞ ቢገነጠል ግን ኢትዮጵያ የምትባለው የለች። አብይ ብርሃኑ ጁላ ምንድነው የሚለው? ጥንብ ምናምን እያለ የሆነ በብሔር ነው የሆነ ጽያፍ ቋንቋ ነው የሚሳደበው። መናቆ ታሪክ እኮ ነው። እኔ እኮ ዝም ብዬ ፈጥሬ አይደለም ይሄ ጉዳይ የምናገረው እኮ ያየሁት ያገኘው ጉድ እኮ ነው። ብርሃኑ ጁላ የሚሰድበው በዛ ነው። ድጋሚ እንደዚህ አይነት ቋንቋ አጀንዳ ሰጪዎች ናቸው እነዚህ። ይሄ አብይ የሚፈልገው ነው። ይሄ እነዚህ በደንብ አድርጎ አሰማርቶ ብልጽግና ወይ ሞት የኛ ዘመን ነው። የሱ ካድሬዎች እየሄዱ ሰው ያስጨንቁ፣ ግብር የሚያስከፍሉት በግፍ እየሄዱ እሱ ሂዳዝን ኬር እንደዛ ማለት ነው። ይህንን አድርገው ግን ከሆነ ግን በቃ ጋዜጠኛ የሚባል አይኑር፣ ምን ተጽዕኖ ፈጣሪ አይኑር፣ አቴንሽን ከኔ የሚወስድ አይኑር።
በቃ አትተንፍሱ። ድሮ አንድ ሰው የምን ሲናገር ሰማው፣ መሳቅ ያበላሻል፣ መሳቅ ይመክራል አለ። ሰው ሲስቅልህ የተሳቀልህ ስለሚመስልህ ስድ ትሆናለህ እንዴ። ስዩም ተሾመ ፍርድ ቤት እኮ ሊያቀርቡና ሊያመጣው እኮ አልቻለም። ስዩም ተሾመ የሚባል እንስሳ ምን አይነት ሴት ናት የወለደችው? ምን አይነት ወላጅን ያሳደገው? ይሄ እኮ የወላጅ ችግር ነው። በቃ እሱ ብቻ ሳይሆን ወላጅም ጭምር ነው። ፎል ቢኖር ራሳቸው ማርጎት ሊሆን ይችላል። ባይሆንስ who cares አይደል? at the end of the day ሰው ህይወት እያለቀ ነው ያለው፣ እርስ በርስ ይገዳደላል። ዜና ብሎ ደግሞ ይሄን ያመጣልህ ለአብዮች ማለት ነው። ምን ያህል ዲታች መሆናቸውን፣ ምን ያህል የኢትዮጵያን ህዝብ እንደሰው አይደለም የሚያዩት፣ ምን ያህል ዋናው አላማቸው እንድታልቅ ነው። ስለዚህ እነሱ ሌላ አጀንዳ እንዲያመጣለ ሳድ ኒውስ ይልሃል። ስለዚህ ኢትዮጵያ ህዝብ ምንድነው ማወቅ ያለበት ነው፣ መንግስት መጠየቅ ማቆም አለበት። የጨነቀው ነው የሚጠይቀው። አንደርስታንድ ሲጨንቅ መታረገው ሲጠፋ አሁን ትንሿ ያንጓ ልጅ ወጣ የተናገረችው አረ መንግስት ምንም ታረጋው ገብቷታል እኮ ምን እያደረገ እንደሆነ። ፋኖ ሪክሩት ማድረግ መጀመር አለበት። ከሁሉ ዌልካም መደረግ አለባቸው እነዚህ ሰዎች። ከነዚህ እንስሳ ኢትዮጵያን ህዝብ አምሶ ገሎ አርዶ ሲጨርስ አይበቃቸውም እንዴ? ይሄ እኮ ሳይኮሎጂካል እንትን እኮ ሊያደርጉባቸው ነው የሚያመጡባቸው አሉት። የጭካኔያቸው ጭካኔ ማለት ነው። አሁን ከኦህዴድና ከብአዴን በላይ ለአማራ ህዝብ መከራ ያጸና አካል አለ ወይ? እንዴት የብአዴን ቅጥረኛ ሆኖ ናሞኛችሁ ይለናል? የዚህ ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይል ነው። ዋና ተጠያቂ በትግራይ ጽንፈኛ ኃይል መቼውንም ቢሆን ምረት እንዳይኖራችሁ። ዋና ተጠያቂ ይርጋ ሲሳይ ብአዴን እንዲፈጅ የአማራን ህዝብ ጠርቶ አማራ ክልል አስገብቶ በድሮን የሚያስቀጠቅጠው ይርጋ ሲሳይ የብአዴን ኃይል ነው። ባለጊዜ የሚለው ዘፈን ባለጊዜ ይሉታል ወይ? አንደኛው የሚያስብሉት እነዚህ ሰዎች ናቸው። ኦሮሞ ባለጊዜ ነው እየተባለ ነው የሚባሉት። አንድ የሚያስብሉት እነዚህ ናቸው። እናንተው ሰላምን ለመጠበቅ ቁልፋችሁ በእጃችሁ ነው። ቁልፋችሁን አንሱት፣ ክፈቱ፣ የሰላም በር ግቡ። በዛ በፍቅር በቁርጠኝነት ተነሳስተን መስራት እንችላለን። ክፈቱ፣ በር ክፈቱ ነው። እናንተ ናችሁ ኃላፊነት የምትወስዱ፣ እኛ አይደለም አገር ሰላም እናደርገው ነው። አቶ ዳንኤል ክብረት የሚባሉት ዲያቆን በዓለም አንጋፋ የሚባል በእድሜ አንጋፋ የሚባል ዲያቆን ነው። ትልቁ ዲያቆን ነው። ዲያቆን የ13 14 ዓመት 15 ዓመት ነው ዲያቆን የሚባለው። ዩዛሊ እንዲያው ካገባ በኋላ ቄስ ነው የሚሆነው። ካገባ በኋላ ቄስ ነው የሚሆነው። ብቸኛ የእድሜ አዛውንቱ የ60 ምናምን ዓመት ወታደር ነው፣ የደርግ ወታደር ነው። 65 ምናምን ቢሆነው ሚኒማም ይሆናል። አረ ይሄ ሙጭልጭላው ከሃዲው ከእንትን ያለው ኡጋንዳ በተጋሩ እርዳታ ሰው የሆነው አንድ የሆነ ሙጭልጭላ የሰው መልክ እንኳን የሌለው ቴድሮስ የሚባል አሳዳጊ የበደለው እናትና አባቱ በጣም መጥፎ ሰዎች ናቸው። እንዲህ ያለ ልጅ ማሳደጋቸው ቴድሮስ የሚባል አስፋው የቴድሮስ አለም ጥፋቱ ብልግናው የእናትና ያባቱ ናቸው። ስርዓት አላስተማሩትም፣ ማነር አላስተማሩትም፣ ውለት አላስተማሩትም። እኔ ቴድሮስ አስፋውን ሳየው ጥፋቱ የቴድሮስ አስፋው አይደለም፣ ጥፋቱ የእናቱ ጥፋት ነው። ባለጌና መጥፎ ወላጆች ያሳደጉት ልጅ ነው ቴድሮስ። ትላንትና በተጋሩ እጅ በልቶ ብልጽግና አሳደደኝ ሲል ድህነቱን አራግፈውለት፣ ተጋሩ ቅማሉና ትኋኑን አራግፈውለት ራሱ መጥቶ ባፉ ሲመሰክር ሰምተ ነው። የትም አይደለ ኬጅ ውስጥ ኮርሞን ያለባቸው የኢትዮጵያ መከላከያ ሰራዊት ከነ ኃላፊዎቻችሁ እንደ አንበሳ አለር ዙ ውስጥ መግባት ያለበት እኮ ነው። አዳሚ እናንተ ዙ ውስጥ ሆናችሁ እየመጣን መጎብኘት ነው ያለብን ለማየት ማለት ነው። እንደዚህ አይነት ለየት ያለ እንስሳ መጣ ተብሎ ማለት ነው። ከሰውነት ስለወጣችሁ ማለት ነው። አሪፍ ዙ የሚወጣው ይመስለኛል። እኔ በኩሌ የቀንጨራዎች ዙ ቢከፈትላችሁ ሰው ትግሉን ተቀላቀል ነው እንግዲህ ነው። ራሱን ማዳን ልክ እንደሌላው አርም መሆን አለብህ ነው። ከዛ ውጪ የሚያድን የለም። እንግዲህ ኢትዮጵያ መንግስት እንደሆነ ሙር ነው የሚይዘው። ኦህዴድ እንደፈለገ ልዩ ኃይሉን ሚሊሻውን አሰማርቶ የአማራን ህዝብ ወደ መቀመቅ እየከተተ ያለው እነ ይርጋ ሲሳይ ጋብዘው ያመጡት ኦህዴድ ነው። እነ ይርጋ ሲሳይ ወንበራቸው እንዳይጸና ፋኖ በቲፒኤልኤፍ ተደግፏል የሚል ንዴት ውስጥ ስለገቡ ነው እንጂ አማራ ህዝብ ላይ በደረሰው መከራ ቢናደዱ ኑሮ ይሄንን ንዴት ዋና ስቃያችን ያበዛው ኦህዴድ ነው ይል ነበር። ብሔራዊ በዓላቶችን ማጣጣል፣ ኢትዮጵያውያን በባህል የሚመገቧቸውን ምግቦች ማጣጣል እና አለባበሳቸውንም ያንድን ሀገር ልትጠብቀው ልትኮራበትና ልታሳድገው የሚገባውን በሙሉ እና 65 ዓመት ዲያቆን አይባልም ኖርማሊ እና አንጋፋው ዲያቆን በዓለም እሱ ነው። መጥቶ አሰብ ከቀማናት ኤርትራ የምትባለው ኤግዚስት አታደርግም ወደሚል መጣ። እናጠፋታለን አለ። ባጭር ቋንቋ ኤርትራ ትጠፋለች። በማን ህይወት ልትቀልድ ነው? በልጆቹ ባጫ ልጆቹ ያስገባል ወይ የልጅ ልጆቹ ያስገባል? አባዱላ ልጆቹ ያስገባል ወይ የልጅ ልጆቹ ይልካል? አይልክም። ሌሎችን ግን መማገድ ይፈልጋል። ዳንኤል ክብረት ልጆች ይልካል። ይገባሉ። እነዚህ ወደ ጦርነት ያስገባቸዋል? አያስገባም። ያው እነሱ ያው ፕሮፓጋንዳ ነው። የሥራ ኃላፊነቱ ፕሮፓጋንዳ መምራት ነው። አብይ አህመድ ያላጥላላው ነገር አታገኝ። ቡሄ ሲባል አጥላልቶታል። እንቁጣጣሽ ሲባል አጥላልቶታል። ትንሳኤ ሲባል አጥላልቶታል። በሰማይም ብትሄዱ ከሞት በኋላ የምታገኙት እኮ እዚህ እኛ ምን ሰራላችሁን ፓርክ ነው ያለው አብይ አህመድ። ገነት ብትሄዱ ሌላ የተለየ ነገር አታገኙ። እሱ እዚች አዲስ አበባ ላይ በሚፈጥራት ብልጭልጭ። ስለዚህ አብይ አህመድ ምድር ላይ አምፖል ሲሰቅል፣ ወንዞች አካባቢ ዛፍ ሲተክል ገነትን እየሰራሁ ነው ብሎ የሚያምን በብድር የሚመጣን በሚሊዮን የሚቆጠር ዶላር ኦህዴድ ኪስ ውስጥ የሚገባ ነው። በአገሪቷ ስም ወዳጅነት መሰረትን ምናምን ብለው የሚያመጡት መሳሪያ ምናምን ቢል የኦህዴድ ኃይል ቢታጠቅበትም ህወሓት የላከው ነው ብሎ ሲናገር ቴድሮስ አስፋውን ማየት በልጅህ ላይ ይድረስ። ሌላ ምልህ ነገር የለም። ቴድሮስ አስፋው በልጅህ ላይ ይድረስ። ያኔ you'll feel it።
ስርዓት አስተምሮ ያላሳደጉት ልጅ የወላጅ ሪፍሌክሽን ነው። ስዩም ተሾመንም ሳየው ስዩም ተሾመ በቃ እነዚህ መጥፎ ወላጆች ያሳደጓቸው አሳዳጊ የበደለ ሲባል ድሮ ሰማ ነበረ። አሁን ነው የገባኝ። ሰው እድገቱን ነው የሚመስለው። ባለጌው ስዩም ተሾመ እሱ ጨዋ ሆኖ እነሱ ስርዓትን አፍርሰው ሰማያዊና ምድራዊ ህግን ሁሉ ጥሰው ሞራሊቲ የሚባለውን ከምድር ላይ አጥፍተው አመጽንና ግፍን ምድር ላይ እንዲሰለጥን አድርገው ፍርድ ቤት እንኳን ሊያቀርበው የማይችል ህገወጥ ኢትዮጵያን ዋጋ ያስከፍላል።